ይሰራልሻል? ትዳር ምን ይሰራል ነው? አዎ ምን ይሰራል እያልኩኝ ትዳር ያማረጥኩ ወንዶችን እያማረጥኩ አይዞሽ በርቺ ነው ቆንጆ ነው ባለሀብት እዚህ ጋር ነው እንትን ነው እያልኩ እያማረጥኩ እዚህ ያሉ አባቶቻችን ካህናት ወንድሞቻችን ዲያቆናት መምህራኖቻችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ከእግር ጥፍሩ ጀምሮ እስከ ራስ ፀጉሩ ያመሰግናል አይደለም እንዴ? በጣም በሚያሳዝን ሁኔታ ሳጥናኤልን ከእግር ጥፍሩ እስከ ራስ ፀጉሩ የሚያመሰግን አገልጋይ ነኝ ያለ ደግሞ የዲያብሎስ አገልጋይ አለ። ሳጥናኤልን የሚያመሰግን ይሄ ፍሬ የሌለው የጨለማው ስራ የተደበቀው ከዚህ ነገር አለመተባበር ብቻ በቂ አይደለም፣ መግለጥ አለብን። ይሄ የክፉ መንፈስ አሰራር ነው። ንቁ ማለት አለብን፣ መንቃት አለባት። እሺ ስንት ናችሁ ጠቅላላ? 3 ነን። 3 አዎ መተት የቤተሰቦቿ የራሷ አይነጥላ የራሷ ከዛ ደግሞ ሳጥናኤል ደግሞ ገብርኤል ነበር። ሌላ ጊዜ ብዙ ዓመት ጸበል ስትንከራተት ቆይታለች እና ገብርኤል ወቅሸ ገብርኤል ነው እዚህ ያበቃት። አንድ ልጇም ውጭ ነው ያለችው ብር እንዳትልክላት እኔ ዝግት አድርጌባታለሁ። እዛ ሆነ ከዚህ ሄደ ነው ወደዛ 7 ዓመቷ ነው። አንድ ነገር ልክ አታውቅም። አሁን ግን ኪዳነ ምህረት አንቺ ከላክ አንቺ ልጄን ታሪክ ተሰራሽ እኔ ማረጋው እኔ ያውቃለሁ። ለምን ግን ያው ታሪክ ተሰራለች። ትርክ አስጨፋሪ የነበር ጫቱ፣ ሲጋራው፣ ሐሺሽ፣ ዝሙቱ፣ ርኩሰቱ የዓለም ኃጢአት ምንም ይቀረኝ አልነበርኩም። በዓለም የጠፋው ነበር። እንኳንስ ከፊታችሁ እንዲህ ቆሜ ይህንን አገልግሎት ላገለግል ይቅርና ቤተክርስቲያን ቅጥር ግቢ ልገባ የማይገባኝ ነው። ከፊታችሁ እንድቆም የረዳኝ ቅዱስ ሚካኤል ኪዳነ ምህረት እናቴ ናት። አሁን እናውቀው የለ ይሄ ዲጄ ነበረ፣ ይሄ አስጨፋሪ ነበረ። ደግሞ ቤተክርስቲያን ክብር ዝቅ ሊያደርግ አውደ ምህረቱ ላይ ቆሞ እንዲህ አይነት ስራ ይሰራል ይላሉ። እኔ ብርቱ ሆኜ ነው እንዴ? እኔ አይደለሁም። በቀደመ ማንነቴ የነበረው እኔነቴ የለም፣ እኔነቴ የለም። አሁን ያለው ማንነቴ ራሴን ለክርስቶስ ለእግዚአብሔር ሰጠው። በቃ እኔ ትዳር አለኝ፣ 3 ልጆች አሉ። ትዳርን የሰጠ ማን? ልጅ የሚሰጥ ማን ነው? ሰጪውን እግዚአብሔር ማገልገል፣ ለልጆቼ ለባለቤቴ በረከትን ማስጠት አይደለ እንዴ? እነሱን የሰጠኝ ማን ነው? በቃ ስለዚህ ገባው ወደዚህ አገልግሎት። ጠራኛ፣ ትዳር ሰጠኝ፣ በልጆች ባረከኝ። በቃ ጠራኝ፣ መጣው። አሁን ዛሬ በሃይማኖታችሁ አልኮራችሁም? እዚህ ሆናችሁ አላመሰግናችሁም? እግዚአብሔር ምን አገባህ ይላል። አሁን አንተ እንደዚህ እኔ አይደለም የለም ያ የለም። አሁን ያለው ይሄ ማንነቴ ነው። አስራተ ገብርኤል ይባላል። ለገብርኤል አስራት አርጋ ነው እናቴ የሰጠችኝ። አገለግለዋለሁ። ሊቀመጣ የዚህ የመፈወስ ስጦታ ያላቸው ወንድማችን እንደምታዩዋቸው ወጣት ናቸው። ግን በእግዚአብሔር ጥሪ ተጠርተው ይህን ጸጋ እግዚአብሔር ሰጥቷቸው ቤተክርስቲያኔን አሳንስ አሰራ ተብለው በእግዚአብሔር መልእክት ተደርሷቸው ነው። 5 ሳንቲም ከዚህ ከወደቀችው ብር እንደማንኛውም ከኪዳነ ምህረት ገንዘብ አይፈልጉም። እውነቱን እንገራ 5 ሳንቲም ትራንስፖርታቸውን ሳይቀር በራሳቸው ነው። እውነት ነው የምነግራችሁ። በኪዳነ ምህረት እዚህ ቁሜ ምንም እኔ የማዋሸው ነገር የለም። ትሸልላለህ? እንሸልል በቃ አየው እንግዲህ ቆይ እንማርበት ነው። እሺ አየውላችሁ ይበቃል። እንዲህ አይነቱ ድምፅ በዘመኑ የሙዚቃ ኢንዱስትሪ ከፍተኛ ደሞዝ እየተከፈለ አርቲስት እየተባለ ትውልዱን በዘፈን መንፈስ ከእግዚአብሔር ቤት ያርቃል። አይርቅም እንዴ? አይርቅ። ልናፍርበት አይገባም። ይሄ እኮ እንድትማሩበት ነው። መንፈስ ቅዱስ ያናዘዘው ነው። ድምፃችንን ለማን ነው መስጠት ያለብን? በቃ ማመስገን አለብን። አሁን ደስ ያሉን መምህራችን ሲያመሰግኑ ነይ ነይ እምዬ ማርያም ነይ ቤዛዊተ ዓለም። የጠላትን ኃይል የሚገልጥልን ማን ነው? ክርስቶስ። ሐዋርያው ቅዱስ ጳውሎስ ገለጡ ብሏል። ይሸልላል ማለት ትሸልላለህ አንተ? እሸልላለሁ። ምንድን ነህ አንተ? እኔ ሸላዩ ጭንቅላቱን ያሽከረከረ በየሚዲያ የምታዩ እስክስታ እያለ ምናምን ከባህል ጋር ተቆራኝቶ ያለው የዘፈኑ መንፈስ ማን ነው? የቤተሰብ ዛሩ እንደ ቀድሞ በዛፍ ስር መጋረጃ ስር አይመለክም። ከኔ ጋር ናቸው። አዳራሽ ተሰርቶለት ኢየሱስ ጌታ ነው እያለ ይመለክ። ማን ነው እያለ? የትኛው ኢየሱስ? እናት የሌለችው ኢየሱስ፣ ቅዱሳን መላእክት የሌሉት ኢየሱስ፣ ጻድቃን ሰማዕታት የሌሉት ኢየሱስ፣ ጸበል የሌለው ኢየሱስ፣ ካህናት አባቶች የሌሉት ኢየሱስ፣ መምህራነ ወንጌል የሌሉት ኢየሱስ፣ የጥልቁ ኢየሱስ ማለት ነው። ስሙን ቀይሮ በዘመኑ ልክ ዘመኑን ይዋጅና ማነኝ ይላል? ኢየሱስ ነኝ። በማቴዎስ 24 ላይ የተቀመጠው ሐሰተኛው ማለት ነው። የኛ ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ በክብሩ ነው እዚህ ያለ እየተመሰገነ ማለት ነው። ስጋውን የቆረሰ ደሙን ያፈሰሰ እዚህ ነው እውነተኛው ኢየሱስ ያለው። በየአዳራሹ መቀላወጥ አያስፈልግም። መቁጠሪያ እንዴት ነው ይስማማሃል? መቁጠሪያ አንተ? አይ እሷ እናንፈልግም እኛ አንፈልግም። እሷ ለምን
እኛም ፈልግም ያቃጥላል። ይሄ መቁጠሪያ የጸሎት ዕቃ ነው። ያያችሁ ነው፣ የጸሎት ዕቃ ነው። አባቶቻችን 41 ጊዜ ለመጸለይ እንዲረዳቸው በቁጥር ልክ የተዘጋጀ ነው። የጌታችን ግርፋት 41 በማሰብ 41 ጊዜ ገርፈው ሳይተውት፣ ነገር ግን 38 39 እየደረሱ ተሳሳትን ቁጥሩ ጠፋብን እያሉ 6666 ጊዜ መገረፉን እያሰብን እኛም ደግሞ ስለኛ ብለህ አንተ ተገረፍክ እኔ በኃጢአት ወድቄያለሁ ጌታ ሆይ ማረኝ ብለን የጠላትን ኃይል ምንቀጠቅጥበት ነው እና ደግሞ ምንጸልይበት ነው። የጸሎት ዕቃ ነው። ለባህታውያን፣ ለመነኮሳት፣ ለገዳማውያን ብሎ ቋንቋ የለም። በየደረት በየአንገታችን በየመኪናው ያንጠለጥልን ደግሞ ክብሩን ዝቅ ልናደርግ አይገባም። በክብር በጸሎት ቦታ ማስቀመጥ አለብን። እነሱ እየተሳሳቱ ሰይጣን አሳሳተኝ እንዲህ አድርጎኝ እኔ እንጃ አይመቸኝ። አዎ በአንተ ያሳብባሉ። አዎ ለምሳሌ ማለት ነው ሱሪ ድቅን አድርገው ይለብሱና ወይኔ ዛሬ ሱሪ ለብሼ ወጣሁኝ ሰይጣን ከኔ መቼ ነው የሚርቀው? እኔ እንጃ አይመቸኝ። ወደን ፈቅደን ያደረግነውን ነገር አናሳብ። ቻይናና ኢንዶኔዥያ ሀገር ለጠንቋዮች ግብር የሰጡትን ፀጉራቸውን ጠንቋዩ ሰብስቦ ወደ ፋብሪካ ያስገባና ወደኛ ሀገር ኤክስፖርት ያደርጋል። ከዛ እኛም ደግሞ እዚህ ለጠንቋይ ግብር የቀረበን ፀጉር በጣም ብዙ ሺህ ብር ከፍለን እንለብሰዋለን። እንደውም በጣም ብዙ ብር ካላወጣን ደስ አይለንም። ምንም ያደረኩት ነገር እንዴ ወንዶችን እኮ ሱሪያችሁን ቀሚስ፣ ሴቶች ደግሞ ሱሪ የተወጣጠራችሁ ምናምን አልሽ። ኧረ እኔ ምንም አላልኩም። ጸሎት እያደረኩ ነው። እንዴት ነው ይሄ ነገር ብለሽ አላልሽም? ኧረ እኔ አላልኩም። ጸሎት እያደረኩ ነበረ። እንዲህ ነው ሆነናል። እንግዲህ በቃ እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ፣ እምባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም አርሴማ ቅድስት አርሴማ ቅድስት አርሴማ ቅድስት። ስለዚህ እሳቸው በዚች ኪዳነ ምሕረት ጠርታኛለች ብለው ሊያገለግሉ ቆርጠው ተነስተዋል። እናንተስ ያገልግሉን? እስኪ በጭብጨባ ገለጹት። ያገልግሉን። ያው ህዝቡ እንዲያገለግሉ ፈቅዶለታል፣ እኛም ፈቅደናል። ኪዳነ ምሕረት በሉ እስቲ። ኪዳነ ምሕረት ወደ እኔ ነይ። አገልግሎቱ ይቀጥላል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። እንዲሁ ደግሞ በጣም በጭንቀት በመከራ የሚኖሩትን ህዝቦች ነፃ የሚያደርጉ ከእግዚአብሔር ጋር ሆነው በጸሎት በእውነት እግዚአብሔር ለነሱ ጥበብን ማስተዋልን ሰጥቷቸው ከዛም ደግሞ በጸሎትና እንዲሁም በልዩ ልዩ እግዚአብሔርን የሚያገለግሉ አባቶች አሉና አሁን ደግሞ መምህራችን መምህር አስራተ ገብርኤል ይባላሉ። በእውነት እሳቸው የተሰጣቸው ልዩ ስጦታ አለ። ትንሽ የተወሰነ መልእክት አስተላልፈው ይህንን የሚያስጨንቀውን መንፈስ የሚያስወግዱ ናቸው በእውነት። ስለዚህ አሁን ቀጥታ ወደ እሳቸው ነው የሚወስዳችሁ። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክቡር መልአከ ምሕረት መምህር ደርበው ካሳሁን የዚህ ደብር አስተዳዳሪ በላይ ጠባቂ፣ መጋቢ ስርዓት ፍስሐ ጽዮን የደብራችን ጸሐፊ፣ ላይካነ ወንጌል መምህራችን፣ የደብረ አባይ ቅድስት አርሴማ ቅዱስ ቤተክርስቲያን ስብከተ ወንጌል ክፍል ኃላፊ፣ አባቶች ካህናት፣ ወንድሞች ዲያቆናት፣ ከዚህ የተሰበሰባችሁ ማህበረ ምዕመናን በወደደን ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የፈቀደልን በዚች በተቀደሰ ስፍራ በተቀደሰ ሰዓት ያሰባሰበን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስም የተመሰገነ ይሁን።
እናታመሰግኑም እንዴ? መምህራችን በእውነት ቃልዮትን ያሰማልን። መንገዱን ጠርገዋል። ከኔ ጋር ናችሁ? ራቅ ራቅ ያላችሁ ወጣ ወጣ የምትሉ ሰብሰብ በሉ። አሁን ኪዳነ ምሕረት እመቤታችን በጸሎቷ በምልጃዋ ልትረዳን ልታግዘን ክፉን ኃይል ከኛ ልታረቅልን ከመካከላችን ስላለች እንደው ጥለናት መሄድ የለብንም። እዚህ ስፍራ ስመጣ በእውነት እጅግ በጣም ያዘብኩት ብዙ ነገር አለ። ኪዳነ ምሕረት እናታችን ብቻዋን ናት ያለችው፣ ሰው የላትም። እውነት በጣም የሚያሳዝነው ከመግቢያው በር ጀምሮ እስከ መጨረሻ እስከ ጸበሉ ስፍራ ድረስ። ስለዚህ አሁን እናታችን እመቤታችን ትናገራለች፣ ታግዘናለች፣ ትረዳናለች። እኛ ደግሞ ጥለን መሄድ የለብንም። ከኔ ጋር ናችሁ? ሁላችሁም ከመቀመጫችሁ ብድግ ብድግ ትላላችሁ። አሁን አንድ ጊዜ እንግዲህ ያው እናስቀምጣችኋለን፣ እናስነሳችኋለን፣ እናንተም ትታዘዙናላችሁ። እግዚአብሔር ያክብራችሁ። አረፍ አረፍ ያላችሁ ሁላችሁ አሁን ቆም ትላላችሁ፣ በደግ በደግ ትላላችሁ። መምህራችን መንገዱን ጠርገውልናል። በእውነት መንገዱን ሲጠርጉልን እንዲህ ብለው ነው፣ አንቺ ግን በሉ እስቲ፣ አንቺ ግን ከሁሉ ትበልጫለሽ። እመቤታችን ቅድስት ድንግል ማርያም ከሁሉም እንደምትበልጥ አስቀድሞ በወንጌሉ መንገዱን በመጥረግ መርሐ ግብሩን ጀምረዋል። በዚህ በኢሳይያስ በትንቢተ ኢሳይያስ ምዕራፍ 57 ቁጥር 14 ላይ እንደዚህ ይላል፣ ጥረጉ መንገዱን አዘጋጁ ይላል። ከኔ ጋር ናችሁ? እዚህ ቃሉን አንድ ላይ እንበል፣ ጥረጉ በሉ፣ መንገዱን አዘጋጁ። ይሄ ብቻ በቂ ነው እንዴ? ቀጥሎ ምን ይላል መሰላችሁ? ከሕዝቤም መንገድ እንቅፋትን አውጡ ይላል። ከሕዝቤ መንገድ ምንን አውጡ? እንቅፋትን አውጡ። እንቅፋት ለመውጣት እንቅፋት እንዲወጣ መጀመሪያ ምን ማድረግ አለብን? መንገዱ መጠረግ አለበት። መንገዱ መዘጋጀት አለበት። እናንተ የበረከት ስራ እንድትሰሩ የበረከት ስራ ሰርታችሁ በህይወታችሁ ውስጥ እንቅፋት የሆነባችሁ ሰላቢ መንፈስ የነካችሁትን የሚያበላሸውን ደሞዝ ተቀበላችሁ ምን ውስጥ እንዳስገባችሁ ሳታውቁ ገንዘቡ ከወር እንዳይደርስ የሚያደርገውን ሰርታችሁ ወጣችሁ ለፍታችሁ ደክማችሁ ያገኛችሁትን ገንዘብ በረከት እንዳይኖረው በውስጥ በኩል ተደብቆ እንቅፋት የሚሆነውን አጋንንት ለማውጣት መጀመሪያ ምን መደረግ አለበት? ከሁሉም እመቤታችን እንደምትበልጥብን እየነገሩን እያስተማሩን መንገዱን መጥረግ አለባቸው። እመቤታችን ከሁሉም አትበልጥብንም እንዴ? አትበልጥብንም? ከሁሉም የምትበልጥብን እመቤታችን ከኛ ጋር እንዳለች እንዳናስተው የሚያደርግ ክፉ ኃይል አለ። ይሄ ምን ይባላል? የሰላቢ እርኩስ መንፈስ ይባላል። የሰላቢ መንፈስ ጓዳውን የሚሰልፍ ኑሯችንን የሚሰልፍ ጤናችንን የሚሰልፍ ጊዜያችንን የሚሰልፍ በረከታችንን የሚሰልፍ ጊዜያችንን ዘመናችንን ዕውቀታችንን የሚሰልፍ ምን ይባላል? ሰላቢ ይባላል። ይሄን ሰላቢ የሚያስገባ ደግሞ ሌላ እንቅፋት አለ። እንግዲህ እንቅፋቱን አውጡ አይደል የሚለው ቃሉ? እንቅፋቱ ይወጣል። እንቅፋት የሚሆን ደግሞ ሰላቢን ናግባ ብሎ ወደ ህይወታችን የሚያስገባ ሌላ ኃይል አለ። ይሄ ደግሞ ከእናት ከአባት ከቅድሚያት የሚመጣ ወይም በልጅነት የሚገባ አይነ ጥላ የሚባል አጋንንት አለ። ይህንን አጋንንት እንድናወጣ እግዚአብሔር ነግሮናል። በነቢያቱ ላይ አድሮ ተናግሯል። ምንን አውጡ ብሏል? ምንን አውጡ አለ? ምንን ተናገሩ እንጂ ምንን አውጡ አለ? እንቅፋትን። ይኸው እናታችን አይነ ጥላ ናት። መተትን አውጡ ይላል። ቡዳን አውጡ። ምክንያቱም እንቅፋት ነዋ። በዘመናችን እንቅፋት የሆነብን ነገር ምንድን ነው ብለን ብናነሳ ብዙዎች እንቅፋት የሚመስሉት እንቅፋት እግራችን የሚመታ ነገር ብለው ነው የሚያስቡት። ነገር ግን ከልጅነታችን ጀምሮ ከባህሪያችን ጋር አብሮ ተመሳስሎ አብሮ እየተናገረ አብሮ እየሰማ እድላችንን ዕውቀታችንን እየሰለበብን በኑሯችን ውስጥ ከሁሉም የምትበልጥ እመቤት ከኛ ጋር እንዳለች እንዳናስተውል እያደረገ በጸሎት ሰዓት ሐሳባችን እየሰረቀብን እግዚአብሔር ረስቶሻል፣ እግዚአብሔር ትቶሃል፣ እግዚአብሔር በቃ አንተ ጸሎትን አይሰማም፣ እሱ ያንተ ነገር አይሰማም። ምክንያቱም ኃጢአትና በደልህ ብዙ ነው። ይህን ሁሉ በደለህ በእግዚአብሔር ፊት ቆመህ ለጸሎት እንደው ትንሽ አታፍርም ይላል። በጸሎት ሰዓት እኮ ትንሽ አታፍሪ? ዘሙተሽ፣ ሰርቀሽ፣
እንዲህ ነውር ሰርተሽ በእግዚአብሔር ፊት ለጸሎት ስትቆም ይላል። ለዛውም ንስሐ ገብታችሁ እኮ እግዚአብሔር የተወውን ነገር ያሳስባችኋል። ይሄ ማን ነው? እንቅፋት ነው። ከኔ ጋር ናችሁ? እንቅፋት ነው። ዘመናችንን ሁሉ የበላብን አንድ እንቅፋት አለ። ሁሌም አቅደን እንዳንጀምር፣ ጀምረን እንዳንፈጽም፣ ፈጽመንም ደግሞ ፍሬውን እንዳንበላ እንቅፋት የሚሆንብን ኃይል የለም እንዴ? ተደብቋል እኮ። ተደብቆ ስለተቀመጠ እኛንን ደብቆናል። በኑሯችን ውስጥ ደብቆናል። ከማህበረሰቡ ደብቆናል። ከቤተሰብ ይደብቀናል። አብረን በጋራ ሰርተን ከምንገባበት ስፍራ ከስራ ቦታችንም ይደብቅብናል። እኛን ይደብቀናል ማለት ነው። ይህን እንቅፋት ምን ማድረግ አለብን? ከኔ ጋር ናችሁ? ምን መሆን አለበት? መውጣት አለበት። ምክንያቱም ጌታችን ለሐዋርያቱ የሰጠው ትእዛዝ ይሄ ነው። ወንጌልን እንዲያስተምሩ፣ መንገዱን እንዲጠርጉ፣ የምስራቹን ቃል እንዲናገሩ፣ እንዲሰብኩ፣ ድውያንን እንዲፈውሱ አይደለም? አጋንንትን ምን እንዲያደርጉ? እንዲያወጡ። ቤተክርስቲያን እኮ የፈውስ ስፍራ ናት። በእውነት የፈውስ ቤት ናት። የመናፍቁ አዳራሽ ብቻ ሲወጣ ስታዩ እኛ ቤት አይወጣም እንዳትበሉ፣ ይወጣል። አጋንንት በጸበሉ ቦታ ይወጣል። አባቶቻችን በመስቀል ሲዳብሳችሁ ሰራዊት ይቀነሳል። በቃ ስትሰግዱ ከእናንተ ይሸኛል። እዚህ ደግሞ ይሄ የምህረት አውድ ነው። የምን አውድ ነው? የምን አውድ ነው? በቃ የምህረት አውድ። በምን በኩል ነው የምንማረው? አንደኛ መምህራችን እንዳስተማሩ መንገዱ ሲጠረግ፣ አሁን ተበሳጭቷል እኮ እናንተ ስትሰጡ የሚበሳጭ ሌላ ኃይል አለ። ለምን ተሰጠ የሚል ለቤተ ክርስቲያን ለምን በቃ ውስጥ ላይ ሆኖ አቤት ያቸው ውስጥ ላይ ሆኖ የማያሸኮሽከው ነገር የለም። ስትሰጡ ትባረካላችሁ። ርኩሱ መንፈስ ይያዛል፣ ይቃጠላል፣ ይናደዳል ማለት ነው። አዎ። ስለዚህ ይህን አይነቱን እንቅፋት የምናወጣበት ስፍራ ላይ ያለ ነው። አምላካችን እግዚአብሔር በረዳን መጠን እንግዲህ የኛ ድርሻ መዘመር ነው። እንዘምራለን። አይነ ጥላው፣ ቡዳው፣ መተቱ፣ ልክፍቱ ወደዚህ ይመጣል። የኛ ድርሻ ምን ማድረግ ነው? የኛ ድርሻ ምን ማድረግ ነው? ማመስገን ነው። እስቲ ማመስገን ነው በሉ። እስቲ ማመስገን ነው በሉ። እስቲ ደግሞ አመስግኗ። እሺ፣ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በእናታችን በቅድስት ኪዳነ ምሕረት ስም አይነ ጥላ፣ ዛር፣ ቡዳ፣ መተት ወደዚህ ትመጣለህ። ዘምር። መተት፣ አይነ ጥላ፣ ዛር፣ ቡዳ ወደዚህ ና፣ ወደዚህ ና። አስተባባሪዎች አምጡ፣ እያዛችሁ ወደዚህ አምጡ። መተት ና ወደዚህ። መተት፣ አይነ ጥላ፣ ዛር ወደዚህ ና። ቡዳ፣ መተት ወደዚህ ና። ነይ ነይ የሚገባሉ ዘምሩ እንጂ ለመድኃኒዓለም ያላጨበጨበ ያላለው ደስ ደስ እመቤቴ ማርያም ልቡን ትመልስ። ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም። እድል ቀማ፣ እድል ቀማ። የድል መተት፣ የድል መተት ና ወደዚህ። የዛሩላች፣ የዛሩላች፣ የዛሩላች ና ወደዚህ። ስነ ስርዓት ያዝናል። የዛሩላች አይነ ጥላ በልጅነት የገባ በልጅነት የገባ በልጅነት የገባ እንቅፋት የሆንክ ዘመን ያበላሸ ጊዜ ያበላሸ ዘመኑ እንጂ ነይ ነይ እምዬ ማርያም ነይ ነይ ቤዛዊ ዘመኑ። አረ ልበላ መስግኑ። ና አንተ ወደዚህ፣ ና ወደዚህ፣ ና ወደዚህ እያለሁ ነይ ነይ እምዬ ማርያም ነይ ነይ ቤዛዊ ዓለም ልበሉ። እናቱ ነሽና ለመድኃኒዓለም እናቱ ነሽና ለመድኃኒዓለም ነይ ነይ እምዬ ማርያም እልል በሉ። ኦ ሚካኤል ኦ ሚካኤል ሊቀ መላእክት ዘምሩ። በኃጢአት እንዳንወድቅ እንዳንሞት ፈጥነህ ተራዳን አጽናን በእውነት ና ብያለሁ። አንተ ወደዚህ እልል በሉ። ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ፈጥነህ ተራዳን አጽናን በእውነት። የያዕቆብ ነገድ የእስራኤል ሚካኤል ጠባቂያቸው ነህ። መልአከ ኃይል ሚካኤል ፍቅርን አድለ እልል በሉ እንጂ የሚካኤል ወዳጆች፣ የቅዱስ ሚካኤል ወዳጆች እልል በሉ፣ አመስግኑ።
የኛ አባት ኦ ሚካኤል ዘምሩ ሚካኤል ሊቀ መላእክት በኃጢአት እንዳንወድቅ እንዳንሞት ፈጥነህ ተራዳን አጽናን በእውነት ሚካኤል ዘምሩ እንጂ ኋላ ያላችሁ ዘምሩ። ስትዘምሩ የጠላት ኃይል ይበሳጫል፣ ይናደዳል፣ ይቃጠላል፣ ወደዚህ ይመጣል። ና ወደዚህ አይነ ጥላ ዛር ቡዳ መጠት ወደዚህ ና ነጸብራቃዊ ተክህኖ ልብስ ሚካኤል አመል ማለበር አይኖ ዘርግበ ሚካኤል እልል በሉ አመስግኑ። የእናንተ ድርሻ ማመስገን ነው። አመስግኑ፣ እልል በሉ። ቅዱስ ሚካኤል የኛ አባት ኦ ሚካኤል ዘምሩ። ና ወደዚህ ያደፈጥክ መተት የተደበቅ ፈጥነህ ተራዳን አጽናን በእውነት ነጸብራቃዊ ተክህኖ ልብስ አመል ማለበር አይኖ ዘርግበ ሚካኤል ዘምሩ እንጂ እልል በሉ። ብረት ቅዱስ ሚካኤል የኛ አባት ምንድን ነህ? መተት እኔ መተት ምን አድርገህ ነው የገባው? ለሰው እድል ነው። አይ ምን አድርገህ ነው የገባው? እኛ በወሊድ ወስዳለሁ ብዬ ነው። አንተ ምን አድርገህ ነው የገባው ያልኩህ? እኔ በሰው እድል ነው የምበለው። እኔ ሰው እድል ነው የምበለው። እድሉ ሰርተህ ብለህ ነው? አዎ ብዙዎቻችን ይሄው እንደዚህ ነው። እድላችን ተወስዶብን እንቅፋት ነው ኑሯችን ሁሉ እንቅፋት የሚሆንብን። ሁሌም መጀመር እንፈልጋለን፣ መጀመር አንችልም። ያቀደው ነገር መጀመር አንችልም። አቅደንም መፈጸም እንዳንችል ሆነን ተቀምጠናል። ምክንያቱም በኑሯችን ውስጥ እንቅፋት ሆኖ የተቀመጠ መተት አለ ማለት ነው። ይሄ አጋንንት የገባው እንዲሁ አይደለም፣ ሰው ልኮት ነው። የኛው ክፋት ውጤት ነው። ስንት ዓመት ነው ከገባ? አመታችን ያለ አንድ ዓመት። አንድ ዓመት ምን እየሰራ ቆየ? እኛ እናታቸው ላይ ነን ያለ እናታቸው ላይ ነን። እናታቸው ትሞት ነው ወደ እነሱ የተበተነ። እናት ላይ ነበርክ? አዎ እናት ላይ ወደዚህ ገባ? አዎ። እሺ ምን ሰራ እዚህ ገብተህ? እዚህ ገብተን የልጆችን እድል እሷን አጥፍተን የእሱን ኑሮን እናፈርስ ልጅቷን እሷን እነሱ ከብት በላቸው ከብት ስላላቸው ልጅቷን አጥፍተን እንድቅልየውን እንድናሰቃይ ነው እንድናስለቅስ የገባ ነው። ያሰቃይህ ነው ቆየው እሷን እንድናጠፋ ነው በወሊድ አስመኝተን እና ስላሴ ቤቱት ይሰራ ዋሻ አሸዋ ሸገረን ብለው ይሏን ነፍሰ ጥር ሆና አንድ ሸማሽዋ አዋረደች። ስላሴ በለተቀኑ ገላገሏት። ስላሴ አመስግኑ ስላሴ አውቆ ተመልከት። በስንት ብር የተላከው? የፊት የመጣ አታልቅስብኝ። ስርዓት ያዝ። እኛ በሱ አይደለም የገባ ነው የመጣ ነው ሞቷል። ያመጡን የሞቷል ልጅየው እኮ ግብር አላገኘም። ስትመጣ አልተከፈለም ገንዘብ። አይ እነሱ ለልጅየው ነው ያመጡት። እሷ ደንቃራ ገብታ ነው እነሱ አልመጣንም ነው። አዎ ደንቃራ ለልጆቹ ስንት 3 ዩኒቨርሲቲ የተማሩ እንዱ የትም ይንከራተታሉ። የነሱን እድል ነው። ልጅየውን ባይነጥላ ወጊ ገደሉ፣ እናጥየዋን ገደሉ። እኛ ደግሞ ሁለታችን ልጆቹ ላይ ተበተነን ነው። እኛ እቺን እኮ አልፈለግናትም። እዚች ላይ ትንቀርብ ልጅቷን በወሊድ ገለን እሱን ኡቃቢ እንድናስረቅ ነው። እኛ በወሊድ መግደል ማለት አልገባኝም። ስትወልድ መግደል ነው? አዎ ትወልድ እንድንገድል። ብዙ እናቶች በወሊድ ወቅት ይሞታሉ። አሟሟታቸው ሳይንሱ ከሕክምናው ጋር ነው የሚያገናኘው። ነገር ግን በወሊድ ወቅት እናቶች እንዲሞቱ ተብሎ የሚገባ አጋንንት አለ። ግደል ተብሎ የተላከ ጥላውጊ ማለት ነው። ይሄ ክፉ ኃይል ወደዚህ እንዲገባ ምክንያት የሚሆኑን በዙሪያችን ያሉ ወዳጅ የነበሩ ነገር ግን በእነሱ ህይወት ውስጥ ባለው ርኩስ መንፈስ ምክንያት ጠላት የሆኑብን ሰዎች አማካኝነት ነው። ይሄውላችሁ በዛኛው ቤት በሌላኛው ስፍራ እንዲህ አይነት አጋንንት እየላኩ የሚያስሩ አሉ። እኚህን የመሰሉ አባቶች ደግሞ እግዚአብሔር ይህን ቦታ በእኚህ አባቶች ላይ አድሮ ይህችን ቅዱስ ቤተክርስቲያን
አሳንጾ እግዚአብሔር ይህን ጸበል መዳኛ ስፍራ አዘጋጅቶ እንድትድኑ እንድትፈቱ ደግሞ እግዚአብሔር እኚህን አባቶች ሰጠን። አታመሰግኑም እግዚአብሔር? ይሄው እንግዲህ በቤተክርስቲያን አገልጋይነት ስም ተደብቀው በቤተክርስቲያን ዙሪያ ውስጥ ለውስጥም ሆነው ደግሞ አጋንንት የሚልኳሉ ለማሰር ማለት ነው። በቅዱሱ መንፈስ በኩል ደግሞ እናንተ እንድትፈቱ ይሄው እኔ ሳይገባኝ በቸርነቱ እቤታችሁ እንድቆም እኚህን የመሰሉ አባቶች እግዚአብሔር ሰጠን። አታመሰግኑም እንዴ? አው ስለፈቀዱ እኮ ነው። እዚህ ስለፈቀዱ እኮ ነው። አባቶች ህዝቡ መዳን አለበት፣ መንገዱ መጠረግ አለበት። በወሊድ ምክንያት እናቶች መሞት የለባቸውም። ስለዚህ እግዚአብሔር እንቅፋቱን ከናንተ ህይወት እንዲያወጣ በዚህ ልክ እዚህ ተገናኘ ማለት ነው። ትሄዳለህ፣ ትቆያለህ። እኛ መለቀቅም እንችላለን። አሁን ስለታደስነ 7 ወር ታድሰናል። አንከራታት ተጠበልጠበል አሰቃይታ ስለተባልን ነው። እኛ እኮ ተጥንትም ለቀን መሄድ እሱ አልፈለግናትም። ከጸበል አንከራታት ተብለህ ተላክ። አዎ በጣም ይገርም ነው። አጋንንቱን ከጸበል አንከራታት። ምክንያቱም በየጸበሉ ይላል ይጮሃል አይወጣም። በቀላሉ የሚወጣበት ቀን አለ። እግዚአብሔር ምሕረትና ቸርነቱ ከኛ ጋር ይሁን። አሁን በማን ስም ነው የምትወጣው? እኛ እንወጣለን። እኛ ድንግል ማርያምም ፍቃደኛ ስላሴ ያስረናል። ናንድ ሸማሽዋ ብሎ ምሯታል። 16 ዓመት ሙሉ መርፊዋን እንድትጠቀም በመርፊ ያስመስላል። በእንግዲህ ልጅ እንገላለን ብለን የገባነው ስላሴ ደግሞ ከለብለብለው ድርስ አለላት። የእንግዲህ ልጅ ምን አመስግኑ እግዚአብሔር። ተዘጋጅ መርዚ ምንና ወይኔ መተት ጀግናው መተት ነኝ እኔ አይነጥላ መተት ጀግና ሰጥነለም ዘግዛዩ አለማተራማሹ ወይኔ ስንት ዓመት ሆነ ከገባ አይነጥላ በልጅቷ ነው የገባው? በልጅነቷ ነው የገባው? አዎ በልጅነት አብራት ኖራል። አዎ ምን እያረካት? እያስለቀስኩኝ እድሏን እየዘጋሁ 24 ሰዓት ሙሉ እያስለቀስኩ እምባባምባ እያረኩኝ። አዎ ትዳር ለተሰጠ ምን ይሰራልሻል? ትዳር ምን ይሰራለው? አዎ ምን ይሰራል እያልኩኝ ትዳር ያማረጥኩ ወንዶችን እያማረጥኩ አይዞሽ በርቺ ነው ቆንጆ ይሄን ባለሀብት እዚህ ጋር ነው እንትን ነው እያልኩ እያማረጥኩ ልጅ እንዳትወልድ ትዳር እንዳትይዝ እያረኩ ትዳር እንደተሰጠ እድሏን እያገረገርኩኝ እሷ ግን ወይ አምላክ እስራኤል አምላክ አንተ እንደፈጠርከ ግደለኝ። ለምንድን ነው እንደዚህ የምታረገኝ? ለምንድን ነው ፈጣሪ ሆይ ካንተ ርቄ ያርቆለ? አይ ስርዓት ያዝና ተናገር፣ አታልቅስብኝ። ስርዓት ይዘህ ተናገር። አዎ ካንተ ርቄ ለምንድን ነው የምሄደው? ለምንድን ነው በአንድ የማታጸናኝ? ለምንድን ነው የምታስመርጠኝ? እያለች ማለት ነው። አብዝተን መጮህ አለብን። እንደ በርጠለሚዎስ ጌታ ሆይ ማረኝ ማለት አለብን። የዳዊት ልጅ ሆይ ማረኝ ማለት አለብን። እግዚአብሔር ቀን አለው፣ መልስ የሚሰጥበት ቀን አለው። የለም እንዴ? አብዝተን መጮህ አለብን። አሁን ስንጮህ ዝም በል የሚሉን ብዙዎች ናቸው። ስንጮህ ኧረ ትዳር የለኝም፣ ትዳር እፈልጋለሁ፣ እንደው ሰው አጣው፣ ትዳር ይዤም እንደው ጸብ ሆነ፣ ትዳሬ ሁሉ በቃ በልጅ መታመም ነው፣ ስቃይ ነው፣ ጭንቀት ነው ብለን ስንጮህ ዝም በሉ የሚሉን አሉ። የሉም እንዴ? አሁን አጋንንቱ ሲጮህ እዚህ እኮ ምንድነው ይሄ ቤተክርስቲያን ስርዓት ነው እንዴ የሚል አለ እኮ። ቤተክርስቲያን አውጡን አለችው። ጌታችን ሄዱና ፈታችሁ አምጡልኝ ነው ያሉት። ከኔ ጋር ናችሁ? ጌታችን ያለው ፈታችሁ አምጡልኝ ነው። እሰሩ ነው እንዴ ያለው? እሰሩ ነው ያለው ነው እንዴ? ምን አድርጉና አምጡልኝ ነው? ፈታችሁ አምጡልኝ። ከአጋንንት ስርዓት እንድንፈታ የቤተክርስቲያን ተልእኮ ነው። የቤተክርስቲያን አገልግሎት እንደዚህ ነው። ይሄው ስትጮሁ ዝም በል የሚል አለ። ጸጥ በል ለምን ትጮሃለህ የሚል አለ። ትጮህብሃለች። አረ ሁልጊዜም ጮይ በየገዳሙ ይወርስ ያላሳ ያልሄደችበት ገዳም ያልዞረችበት ገዳም የለም። እንደ መነኩሴስ ትዞራለች። ቤተክርስቲያን ታምናለች፣ በእግዚአብሔር ታምናለች። አንተ ትፈጥራለህ፣ አንተ ትገላለህ። ኢዮብ 7 ልጁን እንዳጣው በቁስል ደዌ እንደሞተ እኔንም እንደዛ አርጋ ግደለኝ ፈጣሪ ሆይ። እንዳንተ ካንተን ክጄ ከምሞት አንተ እንደዚህ አርጋ ግደለኝ፣ ካንተ ውጭ ከምወጣ ግደለኝ ትላለች። ቆይ ታዲያ ዛሬ ማን ነው ያዘ? በየገዳሙ ዞራ ዛሬ ማን ነው ያዘ? ኪዳነ ምሕረት ናታ፣ የምሕረት አማላጅ። አመስግኑ። ይኸው እንዲሁ ገዳማት ላይ መዞር ሳይሆን አጥቢያችሁ ላይ ሆናችሁ እዚህ ቦታ ሆናችሁ ለእመቤታችን ብትነግሯት
በእውነት ኪዳነ ምሕረት ይሄው የጠላትን ኃይል ታዋርዳለች። ታጅዝኩታል ማናገር እችላለሁ በማይ አይ ቆይ ስነ ስርዓት ያዝ። ያዘዝኩን የጠየቅኩ ብቻ ነው። ስነ ስርዓት ያዝ። አይ ታዝዣለሁ ብዬ አይ ቆይ አንተ ማን መልእክተኛ አደረገ? የምትጠየቀውን ብቻ መመለስ ነው። አጋንንት የሐሰት አባት ነው፣ ሐሰተኛ ነው። ከተያዘ እውነትን ይናገራል። እኔ ከኔ ጋር ናችሁ። በመሃልም ደግሞ ማጨርበርም ስላለ እንዲናገር ብዙ መፍቀር አያስፈልግም። የምትጠየቅ ነው። ቆይ የምትጠየቀው የምትመልሰው አይነ ጥላ ከልጅነት ጀምሮ ነው የቆየው። አዎ ሌላ ማን አለ? ሳጥናኤል አለው ከጓደኛ ተስቤ ሳጥናኤል። አዎ እሷ ላይ ሳጥናኤል። አዎ ከኔ ላይ ሳጥናኤል ማለት ከልጅቱ ላይ ሳጥናኤል አለ። ሌላ ገብርኤል ልጅቱ ማለት ከዚች ጋር ማለት ነው። የትኛው? ከዚች ነው ከያስኳት ላይ ሌላ ነው። ይኸው እንግዲህ የኛ ነገር እያያችሁ ነው። ሁለት ባህሪ ሁለት ነገር አለ ማለት ነው። ይቺ የተባለች እሷ አለች። ሳጥናኤል ነኝ ያለ መተት ነኝ አይነ ጥላ ነኝ ያለ ሌላ ኃይል አለ ማለት ነው። እሺ ስንት ናችሁ ጠቅላላ? 3 ነን። 3? አዎ መተት የቤተሰቦቿ የራሷ አይነ ጥላ የራሷ ከዛ ደግሞ ሳጥናኤል ደግሞ ገብርኤል ነበረች ሌላ ጊዜ ማለት ነው። ብዙ ዓመት ጸበል ስትንከራተት ቆይታለች እና ገብርኤል ወቅሸ ገብርኤል ነው እዚህ ያበቃት። ቆይ እኔ የምልህ መተት የቤተሰብ መተት ቤተሰቡ ምን አድርገህ ተባልክ ነው? ቤተሰቡን እኔ መተት የቤተሰብ መተት ቤተሰቦችን እርሻ እንዳይበቅል ጎስ ሲበቅል ምርጥ አድርጌ ማለት ነው አዘራለሁ። ይዘራል፣ ምርጡ ነው ይዘራል። ከዛም በኋላ ከተዘራ በኋላ ወይኔ ቡቃያው ሲያምር ሲባል ከዛ ላይ አይጥለቅበታለሁ። አይጥለቀል? አዎ አይጥለቅበታለሁ። አይጥለቅበትና እርውርትም አድርጌ ያስበለዋለሁ። ከዛም በኋላ ልክ ማለት ነው በአየር ላይ ሆነ እንለቃለን እኛ በየአመቱ ማለት ነው። የቋግሚት ላይ እድሳት እናደርጋለን። እንደዚህ ነው እንግዲህ እናንተ ለፍታችሁ ደክማችሁ ዘርታችሁን ፍሬውን እበላለሁ ስትሉ ፍሬው የለም። አሁን እንዲህ እኮ ነው በኑሯችን ውስጥ ደክመን ወጥተን ወርደን ሰርተን እግዚአብሔርን ሳናስቀድም በሮጥንባቸው ዘመኖች ፍሬውን ያልበላንባቸው ኑሮቻችንን ስንመለከት እንዲሁ በቃ ስናማርር ነው ዘመናችን ያለቀው። ስናማርር በቃ የመጣንበትን ዘመን ስንመለከት እንዲሁ ማማረር ነው። አባቶቻችን እኮ መምህራኖቻችን ወዱ አይደለም አመስግኑ የሚሏችሁ በምክንያትም ካለ ምክንያትም ሁሌም እግዚአብሔርን ማመስገን አለብን። ጠዋትና ማታ እየሰገድን እየጸለይን እግዚአብሔርን በኑሯችን ውስጥ ማስቀደም አለብን ማለት ነው። ተዘጋጅ አብለ ተዘጋጅ ትርስ ብንና መተት አናሳዝንም? ምንድነው ስንባል አሁን ሰው ነኝ ማለት በቃ ቀርቷል እኮ። ምንድነው መተት? በቃ የትውልዱ እንደዚህ ሆኗል። አሁን ይሄ የተደበቀው የዲያብሎስ አሰራር ነው። ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ፣ ነገር ግን ግለጡት ይላል። ምን አድርጉት? በቃ ፍሬ የሌለው የጨለማ ስራ ይሄ ነው፣ የመመተት የዲያብሎስ አሰራር ማለት ነው። እዚህ ያሉ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ መምህራኖቻችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ከእግር ጥፍሩ ጀምሮ እስከ ራስ ፀጉሩ ያመሰግናሉ። አይደለም እንዴ? አያመሰግኑ? በመልካ ኢየሱስ አያመሰግኑ? በጣም በሚያሳዝን ሁኔታ ሳጥናኤልን ከእግር ጥፍሩ እስከ ራስ ፀጉሩ የሚያመሰግን አገልጋይ ነኝ ያለ ደግሞ የዲያብሎስ አገልጋይ አለ፣ ሳጥናኤልን የሚያመሰግን። ይሄ ፍሬ የሌለው የጨለማው ስራ ነው የተደበቀው። ከዚህ ነገር አለመተባበር ብቻ በቂ አይደለም፣ መግለጥ አለብን። ይሄ የክፉ መንፈስ አሰራር ነው፣ ንቁ ማለት አለብን፣ መንቃት አለባችሁ። በእውነት እግዚአብሔር ስሙ የተመሰገነ ይሁን። እሺ ምንድን ነው መተት? ስንት ዓመት ሆነ? እኔ 17 ዓመቴ ነው። 17 ዓመት ሙሉ? እንዴት 17 ዓመት ሙሉ እንዴት ምን እያደረክ ቆየ? ብትሸኘኝ ብትሄድም ገዳም እኔ እደበቃለሁ፣ ልብሷ ላይ ቀራለሁ፣ መንገድ ላይ በሽንት አስመስዬ ቀርባታለሁ። ኪዳነ ምሕረት ስትሄድ ደግሞ ቀጥልና ለአንድ ሳምንት ሄዳለሁ። አልቻልኳትም፣ ግን ስለማልችላት 60 ሆነን ነበር የገባነው። አሁን 50 ነው ያለነው። በርከት ብለን ካልገባን አንችላትም። በእንባዋና እሷ ገዳም ምንም ባይኖራት እየወሰደች ስትሰጥ እኛ እንቃጠላለን። እንዲህ ነው። ይኸው ስትሰጡ ማን ይቃጠላል? ማን ይቃጠላል? ኧረ ተናገሩ። ማን ይቃጠላል? በቃ ልክ ስትሰጡ አይ እቺ ነገር ለበኋላ ታስፈልጋለች፣ እራት ምሳ እንደ ነገ ጓዳው ባዶ ነው። ቆይ እንጂ እንደ ገንዘቡን ሰተሽ እና ምን ልትበይ ነው ይላል አይልም እንዴ? የሚበግበን ማን ነው? የሚያኖረን ማን ነው? እንደው አያሳዝኑም? መምህራችን እዚህ ጋር ቆመው 100,000 ብር ሲሉ እኮ
እንዴት ቁጭ ብዬ ውስጤ እየደማ ነበር። እናንተ እንድትድኑ ሰራቢው እንዲቃጠል ይህች ቅዱስ ቤተክርስቲያን ከዚህ በላይ እንድትለማ ይሄ የምታዩት ስፍራ ሁሉ የቤተክርስቲያን አካል እንዲሆን መምህራኖቻችን ቢለምኑን ሰላቢው በውስጥ በኩል ሆኖ መስጠት አይፈልግም። ይይዛል፣ በቃ ያከማቻል፣ እዛ ያከማቻል። ከዛ በኋላ በሕክምናው ባልታሰበ ወጪ አይደለም እንዴ ይወጣለም እንዴ? ለሕክምናና 400 ሺህ ብር ያስፈልጋል ቢባል 400 ሺህ ብር ከሌለንም እንኳን ለምነን ወደ ውጭ ሀገር አይደለም ነው አይደለም? ቤተክርስቲያን ስትፈውስ በነፃ ነው። እዚህ ጋር ስትፈወሱ ክፈሉ ተብላችኋል እንዴ? ይሄው አሁን ይፈወሳል፣ ይድናሉ፣ ይሄ አጋንንት ይሸኛል። በነፃ ነው ቤተክርስቲያን የምትፈውሰው። ብትሰጡ ለእናንተ ነው። ከኔ ጋር ናችሁ? ብንሰጥ ለኛ ነው። ምክንያቱም የሰጠን እግዚአብሔር ነው። ምንሰጠው ለማን ነው? አብዝቶ ደግሞ እዛ በረከቱን ያበዛልናል ማለት ነው። አመሰግኑ። አታመሰግኑም? እግዚአብሔር ሊሰጠን ስጡ ይላል። ሊሰጠን እኮ ነው። በረከቱን ሊሰጠን ስጡ ይላል። ይሄ ደግሞ ውስጥ ሆኖ አትስጥ ይላል። እሺ ደስ ይላል እንዴ? እሷ ገንዘብ ስትሰጥ ለቤተክርስቲያን እኔ እናደዳለሁ። ስትሰጥ እናደዳለሁ። ያላትን ንብረት እንዳትሰጥ ብትንትን አድርጌባታለሁ። ቤት ነበራት፣ ኮንዶሚኒየም አሸጥኳት። አንተው ወንድሟ እንዲወስድባት እንዲሸሽ ብሩን ይዞ ቤት ልግዛለች ብሎ አጠፋው። 2 ዓመቷ 50 በሽታ ሆነሃል። ምን ሆነ ነው ቆየው? 17 ዓመት ነው። እኔ እጇን ላስቆርጣት ነበረ። ሐኪም ቤት ስትሄድ ኪዳነ ምህረት ድረሽልኝ ብላ ስትል ከዛ ጽዳት የሚሰሩት ጸበል ሲያመጡና ሲሰጧት እንዳትቆረጥ ሆነ። ግን ደስ የሚለኝ እንደዚህ አሳጥሬባታለሁ። ግን ያው ሆኖ ምንም ተስፋ አትቆርጥም። ሁሌም ክርስቲያን ነኝ፣ ገዳም እገባለሁ። በቃ እኔ ልጆቼ ትንሽ ራሳቸውን ከቻሉ ምን አደርጋለሁ? ከዚህ በኋላ ምንም አልፈልግም፣ ቤትም አልፈልግም። በቃኝ ከዚህ በኋላ ሁሉንም ማግኘትንም ማጣትንም አይቼዋለሁ እያለች ታለቅሳለች። 100 ብር ከያዘች 50 ብሩን ይዛ ገዳም ወደ ቤተክርስቲያን ትሄዳለች። እኔ ዛሬ ራሱ ሰሜነሽ ልትሄድ ነበር። በቃ ስራ እሺ አሁንም ወደ ኪዳነ ምህረት ወደዚህ መጣች እንጂ ዛሬ ሰሜነች ነበር፣ ጉዞ ነበራት። ከዛዚህ ወደዚህ ያመጣቻት ህልም አይታ ነበርና ማታ ጉባኤ ስትመጣ አባሉ እዚህ ይመጣሉ ሲሏት እሺ ብላ ወደዚህ ቀጥታ መጣች። ኪዳነ ምህረት ናት እዚህ ያመጣቻት። ጸበልም 5 ሊትር እዚህ ትጠጣለች። ሁሌ ነው የምታለቅሰው። መቼ ይሆን ምንድነው? ሌሊትም እንቅልፍ ካልወሰዳት ተነሳ ትሰግዳለች፣ ትዘምርብናለች። ሁሌ መዝሙር ትዘምራለች እና ቃጣላለሁ። እኔ ስዘምር የእመቤታችንን የጌታችንን እናት እያለች ትዘምርብን በጣም እንናደዳለንና አልቻልናትም። በቃ ለመግደል ነበረ። ሰዎች እየጠበቋት ነው። እነቴን ሞቷል ምን ሰማው ይያሉ። ግን እሷ ደህና ናት። ምን ችግር አለ ብትዘምር? መዝሙር ጥሩ እኮ ነው። እንቃጠላለን። በጣም ነው የምንቃጠለው። አልቻልናትም። ኃይል እንዲጨመርልን እየፈለግን ነበር። ግን አሁን እኛ ተቃጥለናል። በቃ መሄድ ነው የምንፈልገው። እሷ ኖራትም አልኖራትም ብትበላም ባትበላም ዝም ያለች ስለሆነች አልቻልናትም። ልጇንም ስራ ሰጥተን 2 ዓመት ትምህርቷን እንዳትመረቅ አስተተናት። አንተው ከራስህ አሸሽተን ጓደኛ ጋር ደበናል። ከዛ ቤተሰብም ልጅሽ ዱርዬ ሆናለች ሂጂ ያሉ ከብት አይደለች አልሸጣት። ጌታ ሆይ አረ ድረስልኝ ታለ መቅደላዊት ማርያም ደጅሽ ረግጬ ከሆነ ታሪክ ስሪ ያለች። ዘንድሮ ግን ልጇ ስራ ይዛ አሁን ቤት ኪራይ የምከፍለው እሷ ናት። እናቴ ስትላት ተመስገን ኪዳነ ምህረት ቤተክርስቲያን ላይ ነው እያለች ጸበል እያመጣኝ ልብሷን ትረጫለች፣ ታጠጣታለች፣ አሁን ትጠጣላታለች እና እግዚአብሔር ይመስገን ትላለች ሁሌም። እና ታዲያ አንተ ለምን ይከፋል? እሷ ስታመሰግን እኔ እቃጠላለሁ። እኛ እኮ አጥፋት ልጇም ስራ እንዳሰራ ዱርዬ እንድትሆን እንድትሄድ እንደፈለገ እንድትሆን ነበረ። አየው እንደዚህ ነው። ዘማሪ ነበረች ልጇ ራሱና አሁን ማታ አንዳንድ ቀን ሲዘምርልኝ ስትላት ትዘምራለች እና ቤተክርስቲያን ሄደች ለምን አዘምሪ ስትል ቆይ አንድ ቀን ትላታለች እና ሂጂ ትላታለች። እግዚአብሔር ቆይ ልጇን ዱርዬ አደረከው ማለት ነው። አሁንም መልሳት ኪዳነ ምህረት። ያው እንግዲህ ልጆቻችን ከቤተክርስቲያን ርቀው ወንዶች በጫት ቤት ልጆቻችሁ ከቤተክርስቲያን የራቁባችሁ በጫት ቤት በመጠጥ ቤት ባላስፈላጊ በቁማር ቤት የሚዞሩባችሁ ዱርዬ ተብለው ስም የተሰጣቸው የእናንተ ልጆች ስለሆኑ ነው። እናንተ ቤተክርስቲያን ስለምትመጡ የእግዚአብሔር ቤተሰቦች ስለሆናችሁ የእግዚአብሔር ልጅነታችሁን የማይፈልግ ደግሞ ጠላት ኃይል አለ። ይገባና ልጃችሁን ከቤተክርስቲያን ያርቃል፣ ያሸሻል። ማን ይማረን? እግዚአብሔር በእውነት ይማረን። እንቅፋት ሆነሃል ማለት ነው በልጇ ላይ በቤተሰቡ ላይ ጠቅላላ።
በልጇ ላይ ሆኛለሁ። አንድ ልጇም ውጭ ነው ያለችው። ብር እንዳትልክላት እኔ ዝግት አድርጌባታለሁ። እዛ ሆነ ከዚህ ሄደ ነው ወደዛ 7 ዓመቷ ነው። አንድ ነገር ልካ አታውቅም። አሁን ግን ኪዳነ ምህረት አንቺ ከላክሽ አንቺ ልጄን ታሪክ ተሰራሽ። እኔ ማረጋው እኔ ያውቃለሁ። ባል እንግዲህ ያው ታሪክ ትሰራለች። ትብርክ ተዘጋጅ ና ተዘጋጅ ተርዘ ና ወይኔ ናሲ ምን ነው ያላታኝ ስነ ስርዓት ይውራ በኢየሱስ ክርስቶስ በኢየሱስ ክርስቶስ ኧረ ተወኝ ተርስ ናርዚ ምን አስራት እየሰጠ አስቶኛል። አስራት እየሰጠ ወንድሙ አስራት እየሰጠ በቃ አስራቱ አስራት በኩራት እየሰጠ አስያዘኝ። አልቻልኩም። አስራት በኩራት እየሰጠ አሳዘን አንተ አስራት እየሰጠ ቤተሰብ ማርልኝ አድልልኝ ፍታኝ እያለ በቃ አልቻልኩም። አስሬው ነበር እሷንም እሱንም በቃ እስቲ የኪዳነ ምህረት ወዳጅ ነን የምትሉ እስቲ እጃችሁን ከፍ አድርጉ። እንዴት ነው ነገር በደምብ ከፍ አድርጉት። ኪዳነ ምህረት በሉ እስቲ ኪዳነ ምህረት ወደ እኔ ነይ ማሪ ይቅር በይ በረከቱን ላኪልኝ ምህረቱን አውርጅልኝ። አሁን ይሄው እንግዲህ አስራት በኩራት ለሰኔ 16 ዓመት ለምትሉ በልባችሁ ከኪዳነ ምህረት ጋር ቃል ትገባላችሁ። እጃችሁን አጥቶ ለበሉ እሺ እንዳታመጡ እንዳያመጡኛ እንቃጠለን አንፈልግም። ኧረ እባክህ አሁን ድርሳንም ሲነበብ እንዳያነቡ እንዳይሰሙ በቃ አሁን አንዳንድ ሺህ ብር አስራት ለ16 ለሰኔ 16 ቃል ምትበሉ እስቲ እኔ በሉ አሁን ሁላችሁን አውርዱ አስራት 1000 ብር አመጣለሁ ለ16 ምትሉ እጃችሁ እንዴ 1000 ብር 2 3 4000 5000 6000 7000 8000 9000 10000 11000 12000 13000 14000 15000 እናገራለን አባል እልል በሉና መስግኑ እግዚአብሔር መልከኝ በቃ ሴቶችን ሁሉ የምታስፈታ ኪዳነ ምህረት ናት። እርግዝናቸውን ቢሆን እኛ በሆዳቸው ገብተን ስናማቸው ኪዳነ ምህረት ናት የምትምራቸው አንድ ሴት። ስለዚህ ግን መስክሮለት ማያውቅ ምንም አያውቅም። በላልከኝ አይ መጣ ደግሞ ናንተ ስራት ልቀቀው ስራት ያዝ ናርዚ ይኸው ደግሞ ሸላዩ መጣ ይኸው ይሸልላል ናርዚ ጉድ እኮ ነው የሚታየው ነገር። አልደርስባትም ትሸልላለህ ላትልቀቅ እኔ ከፊታችሁ የቆምኩት ከናንተ ብርቱኝ ስራት ያዝ ከፊታችሁ የቆምኩት ከናንተ ብርቱ ሆኜ የተሻልኩ ሆኜ ከአባቶቼ በልጬ አይደለም። ታስጠልታኛለች። ስራት ያዝ አንዴ ቆይ በቀደመ ማንነቴ ከእግዚአብሔር ቤት የራኩኝ በዓለም የነበርኩ ከሳኦል የባሰ ክፋት በእኔ የነበረ ሰው ነበር። ሳኦል ክርስቶስን ሲያሳድድ አገልጋዮችን የሚያሳድደው አይደል እንዴ? የክርስቶስ የሆኑትን ያሳድዳል። እሱ ሲያሳድድ ማንን ያሳድደ ማለት ነው? ክርስቶስን አሳድደ። ሳኦል ለምን ታሳድደኛለህ አለ። ሳኦል የገደላቸው ሰማዕትነትን ያገኛሉ። እኔ በቀደመ ህይወቴ አስጨፋሪ ነበርኩ። የሰማችሁ የተከደነ ነገር የለም። አስጨፋሪ የነበርኩ አስጨፋሪ የነበርኩ ጫቱ፣ ሲጋራው፣ ሐሺሹ፣ ዝሙቱ፣ ርኩሰቱ የዓለም ኃጢአት ምንም የቀረኝ አልነበርኩ። በዓለም የጠፋው ነበርኩ። እንኳንስ ከፊታችሁ እንዲህ ቆሜ ይህንን አገልግሎት ላገለግል ይቅርና ቤተክርስቲያን ቅጥር ግቢ ልገባ የማይገባኝ ነበርኩ። ከፊታችሁ እንድቆም የረዳኝ ቅዱስ ሚካኤል ነው። ኪዳነ ምህረት እናቴ ናት። አሁን ይሄ እናቀው የለ እንደ ይሄ ዲጄ ነበረ፣ ይሄ አስጨፋሪ ነበረ። ደግሞ ቤተክርስቲያንን ክብር ዝቅ ሊያደርግ አውደ ምህረቱ ላይ ቆሞ እንዲህ አይነት ስራ ይሰራል ይላሉ። እኔ ብርቱ ሆኜ ነው እንዴ? እኔ አይደለሁም። በቀደመ ማንነት የነበረው እኔነቴ የለም፣ እኔነቴ የለም። አሁን ያለው ማንነቴ ራሴን ለክርስቶስ ለእግዚአብሔር ሰጠው። በቃ እኔ ትዳር አለኝ፣ 3 ልጆች አሉኝ። ትዳርን የሰጠ ማን ነው? ልጅ የሚሰጥ ማን ነው? ሰጪውን እግዚአብሔር ማገልገል ለልጆቼ ለባለቤቴ በረከትን ማስጠት አይደል እንዴ? እነሱን የሰጠኝ ማን ነው? በቃ ስለዚህ ገባው ወደዚህ አገልግሎት ጠራኛ። ትዳር ሰጠኝ፣ በልጆች ባረከኝ።
በቃ ጠራኝ፣ መጣሁ። አሁን ዛሬ በሃይማኖታችሁ አልኮራችሁም? እዚህ ሆናችሁ አላመሰግናችሁም? እግዚአብሔር ምን አገባህ ይላል። አሁን ፎቶዬን ምናምን እየለጠፈ የድሮ ነገሬን እየለጠፈ አንተ እንደዚህ እኔ አይደለም የለም ያ የለም። አሁን ያለው ይሄ ማንነቴ ነው። አስራተ ገብርኤል እባላለሁ። ለገብርኤል አስራት አድርጋ ነው እናቴ የሰጠችኝ። አገለግለዋለሁ ሊቀ መላኩን ማለት ነው። እሺ እናንተ ሸለል ተድረስ ተድረስ ትሸልላለህ? እሸላለሁ ልሸልል ነው እንሸልል በቃ አየው እንግዲህ ና ቆይ እንማርበት ነው። እሺ አየውላችሁ ና ነው እዚህ አሁን ይኸውላችሁ ይሄን እንትማሩበት ነው። ና በቃ ቆይ ስነ ስርዓት በቃ ይበቃል አልኩ። እንዲህ አይነቱ ድምፅ በዘመኑ የሙዚቃ ኢንዱስትሪ ከፍተኛ ደሞዝ እየተከፈለ አርቲስት እየተባለ ትውልዱን በዘፈን መንፈስ ከእግዚአብሔር ቤት ያርቃል። አይርቅም እንዴ? አይርቅም። ልናፍርበት አይገባም። ይሄ እኮ እንድትማሩበት ነው። መንፈስ ቅዱስ እያናዘዘው ነው። ድምፃችንን ለማን ነው መስጠት ያለብን? በቃ ማመስገን አለብን። አሁን ደስ ያሉን መምህራችን ሲያመሰግኑ የጠላትን ኃይል የሚገልጥልን ማን ነው? ክርስቶስ ነው። ሐዋርያው ቅዱስ ጳውሎስ ግለጡ ብሏል። ይሸልላል ማለት ትሸልላለህ አንተ? እሸልላለሁ። ምንድን አንተ? እኔ ዘር ያው ሸላዩ ጭንቅላቱን ያሽከረከረ በየሚዲያ የምታዩት እስክስታ እያለ ምናምን ከባህል ጋር ተቆራኝቶ ያለው የዘፈኑ መንፈስ ማን ነው? የቤተሰብ ዛር ነው። ከእናት ከአባት ከቅድሚያት የመጣ አንተ ምንድን ነህ? ከቤተሰብ ነው የመጣው ወይስ ከመንገድ ላይ? ከመንገድ ነው የገባው? ከመንገድ ነው። ተዛፍ ላይ ነው ሰቀልናት እንጂ በተሰበላትም አባቷም እንትና ቄስ ናቸው፣ እናቷም ወለሴ ናቸው። እሺ ቆይ አይደለም፣ ከዛፉ ላይ ምን ይደረግ ነበር? ምን ይሰጣል? ከዛፉ ላይ ነጭ በሬ ይታረዳል፣ ቅቤ ይቀባል፣ ዛፉ ማለት ነው። ከዛ ይመለክበታል፣ ይጎነበሱታል፣ ይወርቁበታል፣ ይነሱበታል። ያ ይመለካል ማለት ነው። ይመለካል። አሁን እዚህ ይቀመጥና አብሮ ይወለዳል፣ ከልጅ ልጅ ጋር አብሮ ይወለዳል። በቃ በዘር ይተላለፋል። አሁን በዚህ ዘመን ዛሩ እንደ ቀድሞ በዛፍ ስር መጋረጃ ስር አይመለክም። ከኔ ጋር ናችሁ? አዳራሽ ተሰርቶለት ኢየሱስ ጌታ ነው እያለ ይመለካል። ማን ነው እያለ? የትኛው ኢየሱስ? እናት የሌለችው ኢየሱስ፣ ቅዱሳን መላእክት የሌሉት ኢየሱስ፣ ጻድቃን ሰማዕታት የሌሉት ኢየሱስ፣ ጸበል የሌለው ኢየሱስ፣ ካህናት አባቶች የሌሉት ኢየሱስ፣ መምህራነ ወንጌል የሌሉት ኢየሱስ፣ በቃ የጥልቁ ኢየሱስ ማለት ነው። ስሙን ቀይሮ በዘመኑ ልክ ዘመኑን ይዋጅና ማነኝ ይላል? ማነኝ ይላል? ኢየሱስ ነኝ ይላል። በማቴዎስ 24 ላይ የተቀመጠው ሐሰተኛው ማለት ነው። የኛ ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ በክብር ነው እዚህ ያለው እየተመሰገነ ማለት ነው። ስጋውን የቆረሰ ደሙን ያፈሰሰ እዚህ ነው እውነተኛው ኢየሱስ ያለው። በየአዳራሹ መቀላወጥ አያስፈልግም። አሁን ቴራላችሁ ትቆያላችሁ። ቴራላችሁ ትቆያለህ ነገ ትሸኛለህ። ኧረ እኛ እንሸኛለን። ተዘጋጅ። ተበርከክ። አይ ተበርከክ። ዝም ብሎ መሄድ የለም። ና ተበርከክ። አይ ተበርከክ። ማን የሚፈቅድልህ? ተበርከክ። ሸለላው መሄድ አለ። እሺ ቴራላችሁ ምንድን ነው? መተት ነው። አይነ ጥላና መተት። ቴራላችሁ በል ከስራ ካለባት ቶሎ በል። እሺ ምንድን ናት? እኛ ታስረናል፣ ያልታሰርንም አለን። አስራናለች። እሷ ገና መቁጠሪያ ከርሶ እየጠበቀች ነው። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ፣ በድንግል ማርያም ስም፣ በድንግል ማርያም ስም ሁላችን ከሰራ አካላት ወተን ግንባር ላይ ታስረናል። መቁጠሪያ እንዴት ነው? ይስማማሃል መቁጠሪያ? አንተ አይ እሷ እኛ አንፈልግም። እሷ ለምን? እኛ አንፈልግም። ያቃጥለናል። ትንሽ ላስላል። አትወድም መቁጠሪያ? አዎ እኔ አልወድም። እኛ አንወድም። እሷ ናት። ይሄ መቁጠሪያ የጸሎት ዕቃ ነው። ያያችሁ ነው። የጸሎት ዕቃ ነው። አባቶቻችን 41 ጊዜ ለመጸለይ እንዲረዳቸው በቁጥር ልክ የተዘጋጀ ነው። የጌታችን ግርፋት 41ን በማሰብ 41 ጊዜ ገርፈው ሳይተውት፣ ነገር ግን 38 39 እየደረሱ ተሳሳትን ቁጥሩ ጠፋብን እያሉ 6666 ጊዜ መገረፉን እያሰብን እኛም ደግሞ ስለኛ ብለህ አንተ ተገረፍክ
እኔ በኃጢአት ወድቄያለሁ ጌታ ሆይ ማረኝ ብለን የጠላትን ኃይል ምንቀጠቅጥበት ነው እና ደግሞ ምንጸልይበት ነው። የጸሎት ዕቃ ነው። ለባህታውያን ለመነኮሳት ለገዳማን ብሎ ቋንቋ የለም። በየደረት በየአንገታችን በየመኪናው ያንጠለጥልን ደግሞ ክብሩን ዝቅ ልናደርግ አይገባም። በክብር በጸሎት ቦታ ማስቀመጥ አለብን። ከኔ ጋር ናችሁ? ተጸልዩበትና ይዛችሁ እንደዚህ በኢየሱስ ክርስቶስ ስም በድንግል ማርያም ስም በቅዱስ ሚካኤል ስም እንቅፋት የሆንክብኝ አይነ ጥላ ዛር ቡዳ መተት ግንባር ላይ ታሰር ትላላችሁ። ትመጡና ጸበሉን ስትጠመቁ በግንባር ላይ ስትጠመቁ ተርከክ ይላል አለሁ ይላል። አባቶቻችን በመስቀል ሲዳብሷችሁ ይቃጠላል። ስትሰግዱ ከግንባራችሁ ከመሬት ስታስነኩ ይቃጠላል ማለት ነው። በቃ በዚህ መንገድ ብዙዎች ከመናፍስት አሰራር ነፃ የሆኑ እንቅፋቱን ከህይወታቸው ያራቋሉ ማለት ነው። ተዘጋጁ፣ ሁላችሁ ተዘጋጁ። አሁን አጋንንትን ማውጣት ብቸኛ የቤተክርስቲያን ተልእኮ አይደለም። እየሰማችሁ ነው? እየሰማችሁ ነው ወይ? ፈታችሁ አምጡልኝ ነው ያለው ጌታ። ከተፈታን ወደ ማን መቅረብ አለብን? ወደ ማን መቅረብ አለብን? ንስሐ ገብተን ሥጋ ወደሙን ተቀብለን የዘላለም ህይወትን ዋስትና አድርገን ምድራዊ ህይወታችንን ክፉን መንፈስ ለመቋቋም በሚያስችለን መንፈሳዊ ማንነት ቁመና ላይ መቆም አለብን። ጠዋትና ማታ ምን ማድረግ አለብን? ምን ማድረግ አለብን? መስገድ አለብን ሳናቋርጥ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ አዶናይ፣ ቅዱስ ኤልሻዳይ ናተ ናርዚ ቅዱስ ጸባኦት፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ ናውረዚ ቅዱስ አማኑኤል እያልን ምን ማድረግ አለብን? መስገድ አለብን ማለት ተመልከክ። ታዝዣለሁኝ ትእዛዜን ላክብርና ከዛም በኋላ የምታዘዘውን እታዘዛለሁ። ለሴቶችም ለወንዶችም ንገር ተብያለሁ። ኧረ እባክህ ለምን አንተ መልእክተኛ አትሆንም? ግን እንደው ልስማ። አይ ቆይ አትወጣው፣ እንደዛ ሳይሆን እንደው ልስማ እስቲ። እኔ ማለት ነው ሴቶች ማለት ነው እዚህ የሚመጡት ሁሉ በርግጥ ንጹሃን አይደለም፣ ሁሉም ንጹሃን አይደለም። ግን ማለት ነው ነጠላ ለብሶ ማሸብሸቡ ሌላ፣ ሲወጡ ሌላ፣ ሲመጡ ሌላ እየሆኑ ነው። ኧረ እባክህ አዎ። እንዴት ነው? ቆይ ሴቶች ሳይሆን አንተ የራስን ስራ ነው። እኔ ከዚህ ሲወጡ ቀበላቸውና ብለህ የራስን ተንኮል ነው ስራ ነው። አዎ ማለት እነሱ የሚያደርጉትን ነገር መጀመሪያ ሰይጣን የሚሉትን ነገር ያቆሙ። እኛ ሰይጣኖች እነሱ ሲነካኩን ነው መንጋባ። ኧረ እባክህ አዎ። መጀመሪያ እነሱ መልከት ዳግ ነገር አንፈልግም። ግን ማለት ነው እነሱ እየተሳሳቱ ሰይጣን አሳሳተኝ እንዲህ አድርጎኝ እኔ እንጃ አይመቸኝም። አዎ በአንተ ያሳብባሉ። አዎ ለምሳሌ ማለት ነው ሱሪ ድቅን አድርገው ይለብሱና ወይኔ ዛሬ ሱሪ ለብሼ ወጣሁኝ፣ ሰይጣን ከኔ መቼ ነው የሚርቀው? ወደን ፈቅደን ያደረግነውን ነገር አናሳብብ። ከኔ ጋር ናችሁ? አሁን እኮ እግዚአብሔር በመምህራኖቻችን ላይ በአባቶቻችን ላይ አድሮ ቢያስተምረን ቢመክረን ቢገስጸን አልሰማልን። በቃ አልሰማልን። ከዚህ ስንወጣ ነጠላ ይወልቃል፣ ቀሚስ ይወልቃል። ከዛ በኋላ ተወጣጥረዋል። ያን ጊዜ በወንዶች አይን ላይ የዝሙት አጋንንት ጥልቅ ይላል። በቃ በለበሽው ሱሪ ላይ ይገባል። እዛ በኋላ ያን ወንድ ካልተገናኘሽ አጋንንቱ አይተውሽም። በዝሙት ካልጣላችሁ አይተዋችሁ። ለቡዳ አትጋለጡ። አለባበሳችሁን አስተካክሉ አለ። ይሄ ጥፍር ቀለም፣ ፀጉር ጌጥ ምናምን ይሄ ቻይናና ኢንዶኔዥያ ሀገር ለጠንቋዮች ግብር የሰጡትን ፀጉራቸውን ጠንቋዩ ሰብስቦ ወደ ፋብሪካ ያስገባና ወደኛ ሀገር ኤክስፖርት ያደርጋል። ከዛ እኛም ደግሞ እዚህ ለጠንቋይ ግብር የቀረበን ፀጉር በጣም ብዙ ሺህ ብር ከፍለን እንለብሰዋለን። እንደውም በጣም ብዙ ብር ካላወጣም ደስ አይለንም። ውዱ ነው የምንገዛው አይደለ እንዴ? አይደለ? ውዷን ነው በቃ ውዱን። በጣም የሚገርመው ቤተክርስቲያን ግን እባካችሁ ኑ፣ ይሄ በዕዳ የተያዘ መሬት ነው፣ ጸበል ቦታው መልማት አለበት። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እንደው በቃ እባካችሁ ኑና ዳብሷቸው ኑ ብንባል ግን ውስጥ ላይ ተቀምጦ እሱ ሀሳብ ሲሰጥ ሀሳቡን እኛ እንሰማለን። መስማት አለብን እንዴ? አለብን። በቃ ሴቶች እየሰማችሁ ነው። ወንዶችም አለ። እስቲ ወንዶችም አለ። ወንድ ልጅ አሁን ለጭንቅ ሰዓት ደራሽ ሱሪውን ተጠቅ ብሎ ቀበቶውን አጥብቆ ነው አይደል የሚወጣው? እኔ ግን ዝቅ አድርጎ ከላይ ጎንበስ ስል ቂጡን እያሳየ ሲሄድልኝ ደስ ይለኛል። ይሄ ጉዳችን ነው እንግዲህ። ምንም ይሄ አደባባይ ሚስጥር ነው። ምንም እዚህ የተከደነ ነገር የለም። በቃ መግለጥ አለብን። ተዘጋጁ። ሁላችሁ ተዘጋጁ። በኢየሱስ ክርስቶስ ስም
ሁላችሁም አንድ ላይ ተርበል በኢየሱስ ክርስቶስ አንድ ላይ በኢየሱስ ክርስቶስ በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በኪዳነ ምሕረት ስም በኪዳነ ምሕረት ስም ሁላችንም ዳግመኛ ላንመለስ ለዘላለም ሲኦል ታስረናል። ቶሎ 7 እጩ ናቸው። 7 እጩ ናቸው። ቶሎ 7 እጩ እግዚአብሔር ይገስጽ። እልል በሉና መስግኑ እግዚአብሔር። አዎ አሁን ነይ ተነሽ ተነሽ እስቲ የኔ ጀግና ተነሽ። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። እንዴት ነው? ምን ተሰማሽ? አይ ትንሽ ወንድሜን አሞት ነበረ። ስደውልለት ቤት ተኝቶ ነበርና መተት እንደሆነ ገብቶኛል። እነዚህ እሺ ምንም አላልኳት። መጣሁኝ ዛሬ ነው የመጣው ቤተክርስቲያኗ እዚህ ኪዳነ ምሕረት ላይ ተቀመጥኩኝ። እሱ ትንሽ 19 አላስገባውም ግን ተቀምጬ በቃ እንደተላከበት መንፈስ እየገባኝ ነበር። ከደጇም አልደረስኩ ራሷ ነች ያመጣችኝ። ደስ ብሎኛል። አበዝኩ ደህና ነሽ? ዳለልኛው ዳለልኝ እግዚአብሔር ይመስገን ነው። ይመስገነው ፈጣሪ ለኔ ያላደረገው ነገር የለም። ምን ተሰማሽ? እኔ በጣም ጸሎት ሳረግ ብቻ ነው የሚታወቀኝ። አሁን እዚህ ምን ተሰማሽ? እዚህ ምን ያረክሽ ነበር? ምንም ያረኩት ነገር እንዴ ወንዶችን እኮ ሱሪያችሁን ቀሚስ፣ ሴቶች ደግሞ ሱሪ የተወጣጠራችሁ ምናምን አልሽ። ኧረ እኔ ምንም አላልኩም ጸሎት እያረኩ ነበር። እንዴት ነው ይሄ ነገር ብለሻል አላልሽም? ኧረ እኔ አላልኩም ጸሎት እያረኩ ነበር። እንዲና ሆነናል እንግዲህ በቃ ይኸው ሁለት ኃይል አለ ውስጥ ላይ። እሷ ጸሎት ያደረገች ነበረ። ክፉን ኃይል ደግሞ ቅዱስ መንፈስ አስሮ ከዚህ ያመጣው አናዘዘው ወደ ሲኦል ተሸኘ ማለት ነው። አታመሰግኑ እግዚአብሔር? አሁን ምን ተሰማሽ? ሰውነትሽ ምን ይሰማሻል? አይ ምንም አይሰማኝም። ማለት ክብደት ነው ቅለት ነው? ቅለት ነው የሚሰማኝ። ቅለት ነው የሚሰማኝ። ቀለል አለሽ? አዎ በጣም እልል ብለሽ አመስግኛ። ባይ መስቀል ተሳሪ እሺ ደጅተና ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳዘኔን የአምላክና እመቤታችን ሞገሱኝ ቀሪው ዘመኔን የአምላክና እመቤታችን ሞገሱኝ ዘበሬው ዘመን ደጅተና ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳዘኔን የአምላክና እመቤታችን ሞገሱኝ ቀሪው ዘመን የአምላክና እመቤታችን ሞገሱኝ ቀሪው ዘመኔን የመከራው ዘመን አለፈ እንደዋዛ አንቺን ተጠግቼ የዓለሟን ቤዛ የልጅሽ ቸርነት ያንቺው ደግነት ባሪያሽን ሰወረኝ ከአስጨናቂው ሞት እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበስ ሰላም ለኪ ደጅተና ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳዘኔን የአምላክና እመቤታችን ሞገሱኝ የቀሪው ዘመኔን የአምላክና እመቤታችን ሞገሱኝ የቀሪው ዘመኔን ልቤ ባንቺ ጸና ከፍ ከፍ ማለ በጠላቶች ላይ አፌ ተናገረ በማዳንሽ ሥራ ባሪያሽ ደስ ብሎኛል የኃያላኑን ቀስት ልጅሽ ሰብሮልኛል እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እምባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ቆይቼ
ምሕረትን ተጽናናሁኝ ረሳ ዘኔን የአምላክ እናት እመቤታችን ሞገሱኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገሱኝ ቀሪው ዘመኔን እጄ ባዶ ሲሆን ወዳጆችም ሸሹኝ በመርገም ምክራቸው ሊለያዩኝ ሲሹ እሱ የሰጠኝን እርሱ ወሰደ አልኳቸው። ድንግል እመቤቴ አለችኝ አልኳቸው። እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እምባዬ በፊትሽ ፈሰሰ እምዬ ባንቺ የታበስ ሰላም ደጅ ጠናሁ ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳ ዘኔን የአምላክ እናት እመቤታችን ሞገሱኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገሱኝ ቀሪው ዘመኔን ከአውደ ምሕረቱ ቆሜ ስጠራት ዘንበል ብላየችን ኪዳነ ምሕረት ሐሳብሽን ምንም የለም የሚመስለው እረፍት ያገኘሁት እናቴ ባንቺ ነው። እናቴ ስምሽን ስጠራ አለፈ ያ ሁሉ መከራ እንባዬ በፊትሽ ፈሰሰ እምዬ ባንቺ የታደለ ከሰማዕታት 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 ጊዮርጊስ ሰማዕት 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 አርሴማ ቅድስት አርሴማ ቅድስት አርሴማ ቅድስት ሰማዕት አርሴማ ቅድስት አርሴማ ቅድስት አርሴማ ቅድስት አዎ በእውነት እንደዚህ ነው አገልግሎት። አዎ በጣም እጅግ የሚያስደስት አገልግሎት ነው። በእውነት ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ጊዜያቸውን እግዚአብሔር ይባርክልን። አዎ መምህራችን እንዲሁም ደግሞ እህታችን በዝማሬው በእውነት ይህንን የመሰለ አገልግሎት ሰጥተውናል። በእውነት እነሱን በእድሜና በጤና ይጠብቅልን ብላችሁ እግዚአብሔርን አመስግኑላቸው። የተከበሩ መምህራችን መጋቤ ሥርዓት ፍስሐ ጽዮን የደብራችን ዋና አስተዳዳሪ፣ የተከበሩ የዕለቱ ወንጌል ተጋባዥ መምህር ላይከ ሰላም፣ የተከበሩ መምህራችን አስራተ ገብርኤል ልዩ ልዩ ጸጋ የተሰጣቸው የፈውስ ጸጋ የተሰጣቸው የመዘመር ጸጋ የተሰጣቸው ወንድማችን መምህራችን በእውነቱ ደስ ሊለን ይገባን። ስለተደረገው ሁሉ አገልግሎት እስቲ እግዚአብሔርን አንድ ጊዜ እልል ብላችሁ አመስግኑት። እልል ብላችሁ ይኸውላችሁ እንግዲህ መቼስ የተደበቀው ሁሉ ብለው ነበር መምህራችን። አሁን ደግሞ የተደበቀው ሁሉ ይኸው እየመጣ ነው፣ ገና ይመጣል። እንግዲህ በእውነት ጤና የሌላቸውን እግዚአብሔር ፈውሱን ይስጣቸው። እንዳው በውስጣቸው የጎደለውን ሁሉ እናታችን ኪዳነ ቃሏ አይጠና ሆዷ እሷ ትፈጽምላችሁ። አንደኛ የዚህ የመፈወስ ስጦታ ያላቸው ወንድማችን እንደምታዩቸው ወጣት ናቸው፣ ግን በእግዚአብሔር ጥሪ ተጠርተው ይህን ጸጋ እግዚአብሔር ሰጥቷቸው ቤተ ክርስቲያኔን አሳንጽ አሰራ ተብለው በእግዚአብሔር መልእክት ተደርሷቸው ነው። 5 ሳንቲም ከዚች ከወደቀችው ብር እንደማንኛውም
ከኪዳነ ምሕረት ገንዘብ አይፈልጉም። እውነቱን እንገራችሁ 5 ሳንቲም ትራንስፖርታቸውን ሳይቀር በራሳቸው ነው። እውነት ነው የምነግራችሁ። በኪዳነ ምሕረት እዚህ ቁሜ ምንም እኔ የማዋሸው ነገር የለኝም። ስለዚህ እሳቸው በዚች ኪዳነ ምሕረት ጠርታኛለች ብለው ሊያገለግሉ ቆርጠው ተነስተዋል። እናንተስ ያገልግሉን ያገልግሉን? እስኪ በጭብጨባ ገለጹት። ያገልግሉን ያገልግሉን። ያው ህዝቡ እንዲያገለግሉ ፈቅዶለታል፣ እኛም ፈቅደናል። ጊዜውን አመቻችተን እሳቸው እኛ ተመካክረን እንነግራቸዋለን። ለማንኛውም ነገ አሉ፣ በዚህ አሉ። ነገ ያልመጡትን ሁሉ ዛሬ ምናልባት ስራ ያለባቸው የቢሮ ሰራተኞችም ሆነ ሌሎች የግል ሰራተኞች ያልመጡትን ነግራችሁ በቤታችሁ ተደብቀው ያሉ በሽተኞችንም ይዛችሁ ነገ